የዛሬው ታሪክ እግዚአብሔር ስንታዘዝ እንዴት ነገሮቻችንን እንደሚያስተካክል ያሳየናል። ናዕማን የሶርያ ንጉሥ ነበር። ታላቅ እና ክቡር ሰው ነበር። ብዙ ሰዎች ያከብሩት ነበር። ነገር ግን ናዕማን ችግር ነበረበት። በለምጽ ታሞ ነበር። ማንም ሊፈውሰው አልቻለም። በቤቱ ያለች አንዲት ወጣት እስራኤላዊት አገልጋይ በእስራኤል ሊረዳው የሚችል ነቢይ እንዳለ ተናገረች። ናዕማን አዳመጠና ነቢዩ ኤልሳዕን ለማየት ሄደ። ናዕማን ሲመጣ ኤልሳዕ አልወጣም። በምትኩ መልእክት ላክ። መልእክቱ ሂድና በዮርዳኖስ ወንዝ 7 ጊዜ ታጠብኪ ይላል። ናዕማን ተቆጥቶ ነበር። ትልቅ ነገር ጠብቆ ነበር። አስደናቂ ነገር ጠብቆ ነበር። ወንዙ ትንሽና ቆሻሻ ይመስላል። ናዕማን አልተረዳም። ነገር ግን አገልጋዮቹ በደግነት አነጋገሩት። ነቢዩ ከባድ ነገር ቢለምንህ ታደርገዋለህ? ለምን ይህን ቀላል ነገር አታደርግም? አሉት። ናዕማን አዳመጠ። ወደ ወንዙ ሄደ። 7 ጊዜ ራሱ ጠመቀ። ሲወጣ ቆዳው ተፈወሰ። ልክ እንደ አዲስ ሆነ። በመታዘዙ እግዚአብሔር ሙሉ በሙሉ ፈወሰው። ይህ ታሪክ አንድ አስፈላጊ ነገር ያስተምረናል። እግዚአብሔር ብዙውን ጊዜ በቀላል መንገዶች ይሠራል። ፈውስ የሚጀምረው በመታዘዝ ነው። ባልተረዳነው ጊዜም እንኳ እግዚአብሔር በእርሱ እንድንታመን ይጠይቀናል። ስንታዘዝ እግዚአብሔር ፈውስንና አዲስ ጅምርን ያመጣል። ይህ ታሪክ አበረታታ። ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።